ጽናት ረገዘኝ መሰለኝ በጠራራ ፀሐይ እንደ ፎጣ ተሸክማ ቁጭ ብላለች ዛሬ። ፀጉሯ ላይ ያሰረችው ሻሽ ራሱ አጃይ መናቃሽ ማይ እንደ በ3 ቀን መቼም አረገዝኩ አትይንም። የማይታመን ነገር እኮ ነው እናንተ። አጂብ ዶሮ ራሱ እንቁላል በ3 ቀን ነው የምትጥለው። ምን አስበሽ ነው? ፊቷ ሁሉ አባብጧል። የምር ሜካፕ እየቀባቸው ነው እንዴ? ግን የእውነት ገርሞኛል ማለት ነው። እንግዲህ ኪራ በጣም ደስተኛ ሆኗል አሁን ላይ። እኔ አንድ ጥያቄ የሆነብኝ ነገር አለ ማለት ጽናት የደበቀች ነገር እንዳለ ታውቃለህ አይደል? ኪራ ሲለው አዎ አለ ማለት ምን የደበቀችው ነገር አለ? የሰኒ የዛች አሴት ነበረ ሰማ የደበቀችው የእናቱን ነገር ያንን መሰለኝ። ታዲያ እሷ ምን ብላ ትነግራለች? ግን አሁን ይሄንን ነገር ከጠየኳት ሌላ ችግር ይፈጠራል እና እንደ በፊቱ እኔ ሲኦል የሆነውን ኑሮ መኖር አልፈልግም። አሁን በደስታ መኖር ነው ፈልገው። እናም የጽናትን ፍቃድ ጠይቄ ለቤተሰቦቼ መናገር እፈልጋለሁ አለ ማለት ነው። የናሆሜም እናት እንግዲህ ልጅ ውለዱ እያለች ነው። ጊዜ ታክሲ አይደለም ቆሞ አይጠብቃቸውም። በተለይ ሴት ልጅ እድሜዋ ይሄዳል እያለቻት ነው መራዊትን ማለት ነው። እንግዲህ በዚህ ኑሮ ውድነት ልጅ ማን ይወልዳል እያለች ነው መሩዬ ማለት ነው። ልጅ የሚያደርገው በፈጣሪ ፍቃድ ነው አለ። በፈጣሪ ፍቃድ ቢሆንም ሳይበላ ሳይጠጣ ሳይለብስ አይኖር እንዴ? ቀልድ ነው እንዴ? ለማንኛውም እንግዲህ ያው ሰጪውም ነሺውም አንድ አላህ ሱብሃነሁ ወተዓላ ብቻ ነው። እሱ እንግዲህ ሲሰጥ ይሰጣቸዋል። ሀብቱንም ልጁንም አንድ ላይ ይስጣችሁ ነው የምለው። እንግዲህ ሰኒዬ ዛሬ የእውነት በጣም ነው ያሳዘነችኝ ማለት ነው። መናገር ያልፈለገችውን ነገር እንግዲህ በዛሬ በግድ እንድትናገር አድርገዋታል ማለት ብቻዋን ነው በውስጧ ይዛ እያብሰለሰለች ለብዙ አመታት የኖረችው ሚስጥር ዛሬ ተናገረች ማለት ነው። እንግዲህ እናት አባት የላቸውም። እህቷ ናት ያሳደገቻት። እናቴ በ10 አመቴ ነው የሞተችው አለች። አባቷ ደግሞ በ3 አመቴ። እንግዲህ አባቴን ጭራሹንም አላውቀውም ብላለች። እናቷ ግን 10 አመት ድረስ እሷ ልጅ ያሳደገችኝ። ከዛ በኋላ ግን ኃላፊነቱ እህቴ ላይ ወደቀ። እህቴን በችግር ነው ያሳደገችን። ግን የቤት ኪራይ የለብንም ነበረ። ግን ቤቱ የቤተሰብ ስለሆነ ማለት ነው እና ቀን ስራ እየሰራች እኔን እያስተማረች እና ከዛ እሷ ትምህርቷን አቋረጠች። ቀን ስራ ትሰራለች እና ከዛ ከባሏ ጋር ተዋወቀች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ አድርጉልኝ። ነባሮቹም አብራችሁኝ ስላላችሁ ከልብ ነው የማመሰግነው። እንግዲህ ዛሬ ጽናት ድራማ ተለቀዋል ማለት ነው። ጽናት እንግዲህ አርግዛለች መሰል ፎጣውን ተከናንባ ቁጭ ብላለች። አንዴ ብርድ ልብሱን አንዴ ሻርቡን ጥለዋለች። እንደው በጠራራው ፀሐይ እንደው ብርድ እያላት ነው ማለት ነው። ሴት ልጅ ስታረግዝ ነው ብርድ የሚላት። እንግዲህ እንደዛ ነገር ሸቷት መሰለኝ። አልሞሄም እንግዲህ ልጅም ከሆነ ውለጁ። የበፊቱን እንግዲህ ቤቲ ነጥቃሻለች። አሁንም እንዳትመጣ ጸልይ ማለት ነው። እሷ እንደሆነ እናቴ አይጥ ናት። ቤት እንደምትገባ አትታወቅምና ፈጣሪ የያዘልሽ ብቻች ቤት የምትባል ቤቷ ይፍረስና እንግዲህ ኪራ ደስተኛ ሆኗል። በነገራችን ላይ ሁላቸውም ደስተኛ ናቸው። እና ናሆሜም መራዊትን ስላገኘዋት በጣም ደስተኛ ነኝ ብሎ የእውነት በጣም ደስ ብሎታል። ኪሩቤልም እንደዛው በጣም ደስ ይላሉ ማለት ነው። ፍቅራቸውን እንግዲህ ያዘልቅላችሁ። እና እኔ ካሳቀኝ ነገር ማለት ነው ናሆሜን ያሳቀኝ ዛሬ የእውነት በጣም ነው ያሳቀኝና ጽናት ያኔ ገና እዛ ቤት እንደመጣች ለከፋ ምናምን ፈልጎ ኪችን ገብቶ እንግዲህ ጽናትን ቂጧን ነጋ ሲያደርጋት በሰርቪስ በተገረገችና አንገቱን አለችው ማለት ነው። ያንን አንስተው እንግዲህ ዛሬ እየሳቁ ነበረ ማለት ነው። እንግዲህ ያለፈው ነገር አልፏል። አልሙሄም እንግዲህ ዛሬ ሰኒ በጣም ነው ያሳዘነች እውነት ለመናገር ማለት ነው። ሰኒዬ ያሳለፈችው በጣም ከባድ ነበረ በጣም እና አሁን ደግሞ የእህቷ አማት እያስቸገረቻት ትገኛለች ማለት ነው። እህትሽን እንገላታለን፣ ልጄን ራሱን እንዲያጠፋ ያደረገችው እሷ ራሷ ናት መተት አሰርታበት እንጂ ልጄ በፍጹም ራሱን አያጠፋም እያሉ እንግዲህ እየወቀሷት ይገኛሉ ማለት ነው። እቺ በምንም በማታውቀው ነገር እየተሰቃየች ትገኛለች እና ፍቅረኛ እንዲኖራት መራዊትና ጽናት ሙከራ እያደረጉ ያሉት እሷ ግን ለእንደዚህ አይነት ነገር ምንም አይነት ዝግጁ አይደለውም እያለች ነው ማለት ነው።
አንዳንድ ጊዜ እኛ እንዳሰብነው ሳይሆን ያው ፈጣሪ ባሰበው ልክ ነው የምንኖረውና እሷ ደግሞ አሁን ላይ ማንም እንዳይናገረኝ ብዬ ወይንም የወንድ ጓደኛ እንዳይኖረኝ ብዬ ራሴን ቀለበት አድርጌ ለራሴ ያሰርኩት እንጂ ምንም አይነት ወንድ ጓደኛ እንዲኖረኝ አልፈልግም። ምክንያቱም በህቴ አይቼዋለሁ ብያለች ትገኛለች ማለት ነው። እንግዲህ ሁሉም ያው ፈጣሪ እየጻፈለትን ነው የሚኖረው። እህትሽም ደግሞ እንግዲህ ባሏ የሞተበትን ምክንያት ወይ ታውቂ ይሆናል። አንቺ ደግሞ ልጅ ስለሆንሽ ለአንቺ ላትነግርሽ ትችላለች። የምናውቀው ጉዳይ የለም። ያም ሆነ ይሄ እንግዲህ ብቸኝነት ሊበላኝ ነው፣ ብቸኝነት ቤት ውስጥ ብቻዬን ሊገለኝ ነው ከምትይ አግቢና እንደነ ጽናት በፍቅር ኑሪ ማለት ነው። ጽናትን እያየ ራሱ መለወጥ ይችላል። እና ኪሩቤል እና ጽናት ያውና ቶሚና ጄሪ ነበሩ። የሆነት ቶሚና ጄሪ እዛ ቤት ከገባች ይኮረኩማታል፣ በጥፊ ይመታታል። የመጣው የሄደው ሁሉ እጁን ለዋ ላይ እየጠረገባት፣ ግን አሁን ያ ሁሉ ነገር አሳልፋ ዛሬ ላይ እንደዚህ ሆናለች ማለት ነው። ያው ናሆሚም እንደዛው እያለው ነበረ። ጽናት ላንተ በጣም ብዙ መስዋዕት ከፍላለች፣ ከቤቲ ከሶሲ አረ ከስንቱ ከሱ እሱ ሙዱ ልክ ሳይሆን ሲቀር እሷ ላይ ነበረ። ሶሲ እንደዛ ቤቲ አረ የመጣው የሄደ ሁሉ እሷ ላይ ነበረ የፈነጨውና ያ ሁሉ ነገር ተቋቁማ አልፋ እዚህ ጋር ደርሳለች ማለት ነው። እውነት አንዳንድ ጊዜ ትዕግስት ከሷ መማር ራሱ ይቻላል። በእውነት ጎበዝና ጠንካራ ልጅ ናት። እንግዲህ እኔ ዛሬ ያሳቀኝና ያስገረመኝ ማለት ነው የጽናት ነገር እንዴ ፎጣውን በጠራራ ፀሐይ ተሸክማ እኮ መጀመሪያ ሻርብ ለበሰች፣ ከዛም ሌላ ሻርብ ጭንቅላት ላይ አስራ ነበር። ከእሱ አልበቃ ብሎ ደግሞ ፎጣ አዝላ ቁጭ ብላለች። እንዴ ይሄ ታዲያ ምንድን ነው ነገሩ? ሲያረግዙ ብርድ ብርድ ይላቸዋል ብለዋል። እሱ ነው መሰል እንግዲህ ጽናት ካረገሽም ጥሩ ነው፣ ግን ያው ቤተሰቦቹ ምን እንደሚሉ ባይታወቅም ኪራ ግን አሁን የእሷን ፍቃድ ነው የሚጠብቀው። ምክንያቱም ለቤተሰቦቼ ልናገር ጽናት ፍቅረኛ እንደሆነች ነው ወይስ ምን ብሎ ነው የሚናገረው? የምር ከባድ ነው። ግን እኔ አላቅም ቤተሰቦቹ ምን የሚሉ ይመስላችኋል? እናቱ ደስተኛ ትሆናለች ብዬ አስባለሁ። አባትየው እንኳን ትንሽ ጉራ አለበት በእውነት። እናትየው ጽናትን ትወዳታለች በጣም ማለት ነው። ግን ሼባው በጣም እንጃ ጉራ አለበት እና አላቅም እንግዲህ የደሃ ልጅ ስለሆነች ምናልባት። በነገራችን ላይ ሀብታም እኮ ደሃን አይወድም። ለምንድን ነው ግን? የእውነት እሱን ሀብታም ያደረጋ ጌታ እኮ ይሄንንም ሊቀይረው ይችላል። ግን ብዙ ጊዜ ሀብታሞች ደሃን አይወዱም። በቃ እንደዛው በሀብታቸውና ዘላለም ይሄ ሀብት አብሯቸው የሚኖር ነው የሚመስላቸው። ያ ያጣው ሰው ያገኛል እኮ፣ ያገኘው ደግሞ ያጣል። ይሄ ደግሞ የአላህ ሱብሃነሁ ወተዓላ ስራ ነውና ይሰጣን ይነሳል አይደለም? ያልሰጠውን ደግሞ ይሰጠዋል። ስለዚህ በሀብት በንብረት የሚኮራ ሰው የሞተ ሰው ነው። የምሬን ነው የምላችሁና እቺ ልጅ ደሃ ነች ብለው ካናቋት ነው እንጂ ለኪራ ትበዛበታለች እንጂ አታንስበትም መቼም።